ቢቢሲ እንግዲህ ኢትዮጵያ ታላላቅ ተጽዕኖ ፈጣሪ ቲክቶከሮችን አሰረች ብሎ በፍለፊት ገጽ ላይ አውጥታል። እጅግ በጣም አስቂኝም አሳፋሪ ነው። እንግዲህ ታላቅና ተጽዕኖ ፈጣሪ አራተኛ ክፍል ያልጨረሰችው ጃኒ ነች። የኢትዮጵያ ታላቅና ተጽዕኖ ፈጣሪ ቲክቶከር እንግዲህ በቡታንታ የወጣችው ኢቫን ታሰረች ብሎ ነው ቢቢሲ ዘገባ የሰራው። በጣም የሚሰቆጥጥ ነው። ወግ አጥባቂ ኢትዮጵያ ነው ይሰቆጥጣል። ኢትዮጵያ ቢሊየንስ ኦፍ ዶላርስ አውጥታ የገነባች አባይ ጉዳይ ላይ ቢቢሲ ዶክመንተሪ አልሰራም። ኢትዮጵያ ውስጥ ነዳጅ ወሎ ውስጥ ፈልቆ የሁሉ ነዳጅ በወጣ ጊዜ ቢቢሲ ትንፉሽ አላለም። ኢትዮጵያ ቢሊየን ዶላር ብዙ ስራዎችን ሰርታለች። በጦርነት በታመሰን ጊዜም እኮሌ ሞተ እኮሌ ጠፋ አይዘግቡም። ለምን? እነሱ የሚፈልጉት በድንዛዜ እንድንኖር ነው። በሰሜኑ ጦርነት እንደምታውቁት ያ ሁሉ ውድመት መከላከያ ሰራዊቱ የአማራ ህዝብ ሲፈናቀል ሲሞት ሲገደል የአፋር ህዝብ ሲሞት ሲገደል ቢቢሲ ሲኤንኤን አልጀዚራ አፋቸውን ዝግት አላዩም አልሰሙም። ኢትዮጵያ ውስጥ ግን አንዲት የሆነች ውርጋጥ በቡታንታ ወጣ ለምን ተብላ ስለተጠየቀች ቢቢሲ ዶክመንተሪ ሰርታል። እኔ እየፈራው ነው ነገ ሲኤንኤን እና አልጀዚራ በኢቫን ቡታንታ ጉዳይ ዶክመንተሪ ሰርተው የተባበሩት መንግስታት ድርጅት ስብሰባ እንዳይቀመጥ ጉዳችን ነው። መቀለጃ ነው ከአፍሪካ ዝቅ መቀለጃ አላያችሁም? ሰሞኑን የአፍሪካ መሪዎች አሜሪካ ሄደው በሀገራቸው በወርቅ ላይ የሚንፈላሰስ የአፍሪካ መሪዎች አሜሪካ ሄደው የብረት ወንበር ላይ የተቀመጡት አግዳሚ ወንበር ላይ የንቀታቸው ንቀት ማለት በርግጥ በአደባባይ እነዚህ ሰውማ አይመስሉኛል ዝንጀራ ናቸው ብሎ እነ ወጣ እንዳማረላት ሴት እያሾረጎደ አሜሪካ የሚሮጡ መሪዎች ይበላቸው እንዶ ድንጋይ ላይ አለማስቀመጡ እግዚአብሔር ይስጠው። የሆነች ቦርጩማ ላይ በኩኩም ብሎ ቢያስቀምጣቸው ራሱ ደስታውን አልችልም። አሾርጓጆች አሾርጉዳን ጭራቸውን ይቆላል፣ እየሰደባቸው ጭራቸውን ይቆላል ብያችሁ ነበር። ታስታውሱ እንደሆነ ለምን በኩኩም አያጨሳቸውም በጠራ ጊዜ ይሮጣሉ ብያችሁ ነበር። ይሄው እንዳልኩት የንቀታቸው ንቀት ድንዛዜ ውስጥ እኛን ለመክተት ተጽዕኖ ፈጣሪ ሀሁ ያልጨረሱ ጨቅላ እኔ በስመ አብ ይሰቆጥጣል። እውነት የንቀታቸው ብዛት ደግሞ ለዚህ የሻይ ማንሰጥ ይሆን ታስታውሱ እንደሆነ በፍልስጤም ጉዳይ እንዳትዘግቡ ተብሎ 100 የቢቢሲ ጋዜጠኞች ሞተ። ይሰቆጥጣል በጣም። አሁን ኢትዮጵያ ውስጥ ምንም የሚዘገብ ጉዳይ የለም። በክፉም በደጉም ምንም ወሬ የለም ኢትዮጵያ ውስጥ። በቃ ያለው ጉዳይ የአዶናይና የጃኒ እና የኢቫን ቡታንታ ጉዳይ። አሁንም እንደ ባሪያ እኮ ነው የሚያዩን እነዚህ ወገኖቼ። አሁን የማህበራዊ ሚዲያ የምታዩት ለምሳሌ ቲክቶክን የፈጠረች ቻይና እነሱ ይሄን ፕላትፎርም ለኛ ሰጥተው እነሱ ወደ ስራ ነው የሄዱት። 20 ሰዓት ይሰራሉ፣ 18 ሰዓት ይሰራሉ። የአዳምና የሔዋን ወግ ለመፈጸም አንሶላ የሚጋፈፉበት ሰዓት እንኳን የለም ቻይና ውስጥ። በእግዚአብሔር ልጅ ወለዱ እያለ እየለመነ ነው የቻይና መንግስት። ጃፓን በሚሊዮን የሚቆጠር ባዶ ቤት አለ አንወልድም ብለው ጠፍቶ ጊዜ ጠፍቶ ለፍቅር አብሮ ለማሳለፍ አንሶላ ለመጋፈፍ ጊዜ የለም ጃፓን ውስጥ፣ ሰሜን ኮሪያ ውስጥ። አፍሪካን 24 ሰዓት ቲክቶክ ላይ ተጥቷል። የአማራ ማይረባ ኦሮሞ ማይረባ ትግሬ ማይጠቅም በለው አማራን በለው ኦሮሞን በለው ትግሬን በለው ግደለው ያዛው ሉቃቃ ያዞራል። እውነት ዞሮብኝ ጭንቅላት እፍረት የሌላቸው እውነት እኮ ነው የምላቸው። አሁን እንደምታውቁት ሉቅ የሆነ የዝሙት ቪዲዮችን በየዩቲዩብ ላይ ሲጫን ገብታችሁ ጎግል ላይ ብታዩት አብዛኛው በዚህ ጮምላቃ ጉዳይ የሚጮማለቅ አፍሪካዊ ነው። እኛም ግማሽ እኛም አለንበት እዚህ ጉዳይ ውስጥ። እነሱ ይሄን የሉቅ የሆነ የዝሙት ነገር ማህበራዊ ሚዲያው የሚለቁበት ምክንያት ምንድነው? እንድንደነዝዝ ጫት ትቆማለህ፣ ይሄን ዝሙት ቪዲዮ ታያለህ፣ ትደነዝዛለህ፣ ትረግፋለህ። በቃ እዩት እስቲ ወጣቶቻችን በ21 ዓመቱ ሹልኩልክ ብሎ ወድቋል። ውልቁልክ በቃ ውልቁልክ ምን አጥንቱን ሰብስበ በኪሱ መያዝ ነው ቀረው። አረቂውን ይጠጣል፣ ሞጠት ይጠጣል፣ ከዛን ዝሙት ያያል፣ መደንዘዝ እና አደንዛዦች ስለሆነ ናቸው። አጥብቀን እንናገረው። ለዚህ ነው ወደድክም ጠላም እንግታለን። ይሄን ወደር አሁን በሐሳብ ደረጃ ነው የምንሞግተው። በኋላ በምን እንደምንሞግታቸው ለማየት ያብቃችሁ። ምን እንደምናረጉ ለማየት ያብቃችሁ።
እንጂ ይሄ አፍሪካ ህዝብ ደንዝዞ ወርቁን ሳይጠቀም አልማዙን እንቁን ሳይጠቀም እርስ በርሱ እየተፋጀ በዝሙት ሐሳብ ተጠምዶ በሱስ ተጠምዶ ደንዝዞ ሊጠፋ ነው። የሚዘገብ ሌላ የለም አፍሪካ ውስጥ አይደለ? በመላ አፍሪካ እቺ በእንቁ በአልማዝ የጨቀየች አፍሪካ ምድር ሌላ የሚወራላት ነገር የለም። ኢትዮጵያ ውስጥ ሌላ የሚወራ የለም። በክፉም በደጉም በአማራ ክልልም በትግራይ ክልልም በኦሮሚያ ምንም አጀንዳ የለም አይደል? ለቢቢሲ የሚሆን ምንም የሚተነፈስ አንድ ነገር የለም። በቃ ፕሮጀክት ተገነባ አልተገነባ፣ ሰው ተዋጋ አልተዋጋ፣ ሰላም መጣ አልመጣ፣ ተጠቆምን አልተጠቆምን፣ ፍቅር ሆነን አልሆንን፣ ተጨፋጨፍን አልተጨፋጨፍን ቢቢሲ ማውራት አይፈልግም። ምን ነው ከባድ ተጽዕኖ ፈጣሪዋ ጃኒ ይሁን ያው ይሄን ሁሉ የሚያስደፍሩን የኛው ኩታራዎች አይደሉም። የኛው ኩታራ የኛ ጨቅላዎች እኮ ናቸው። ይሁን ግን ይገርማል። እንደምታውቁት በፊልስጤም ሰቆቃ፣ በኢራን መከራ፣ በአፍጋኒስታን ጉስቁልና፣ በሶሪያ እልቂት፣ በኢራቅ መውደም፣ በሊቢያ ጉዳይ ትንሽ የማይሉት ምንም አይናቸው የማያይ ጆራቸው የማይሰማ ትላልቅ የዓለም ሚዲያዎች በኢትዮጵያ በሰሜኑ ጦርነት ያ ሁሉ ጉዳይ ትርምስምሱ ስንገባ ትንፍሽ የማይሉ ሚዲያዎች አዶናይ የሚባል ጃኒ የምትባል ኢቫን የሚባል ተጽዕኖ ፈጣሪዎች ይሄ ቡታንታ መጨረሻ ላይ ጉድ ይዞብን መጣ እኮ እና እኔ የፈራሁት አሁን ማዕቀብ እንዳይጣል ነው። እናንተ ነገርየው እንደቆልዳችሁ የገንዘብ ጉዶቻችንን መስመር ማስያዝ ቃል ማን ይችልበት መግረፍም አይቻልም ማለት ነው። እንደዚህ ቆኑ ካሁን ሰው ልጁን ከጎረፈ ቢቢሲ ይዘግባል ማለት ነው። በቃ መቆጣት አይችልም። አቶ ማስረሻ የተባለ ዩቲዩበር ልጁ ሲጋራ ሲያጨስ አግኝቶት ጎረፈው ይላል። ለምሳሌ ነው በወልድ ወደፊት በወልድና እንደው አሳድጌው ልጅ እንደዛ ቢሆን ቢቢሲ ሊዘግበው ነው። ስለዚህ ልጅ መግረፍ አልችልም። አስብ ምን ያክል የንቀታቸው ጥግ እኮ ነው። አሁን ይሄን ምናልባት ያው የመቀባበል ባህሪ ስላላቸው የቢቢሲን ሲኤንኤን ተቀብለው የኢቫን ቡታንታ ጉዳይ ከዛ በኋላ አልጀዚራ ከዛ በኋላ ሞላ ዓለም ምናልባት የተባበሩት መንግስታት ድርጅት እዚህ ጉዳይ ላይ ማዕቀብ ቢጥል ምን ልንወጣ ምን ልንገባ ነው? አሁን ጥያቄ ዝም ብሎ እንደ ቀልድ ነው ያያችሁት። እናንተ ከባድ ነገር ነው ያስጡን ያለው። ፍትህ ለአዶናይ ፍትህ ለአዶናይ ለምን ሰላማዊ ሰልፍ አትወጡም? ዶለሶች ለራስ ፍትህ ትንሽ ሽሮ እንጀራ ምን በላው ብናወራ አይሻልም? አንተ ዶለስ ትውልድ ፍትህ ለአዶናይ ይላል። የእሱ እናት እኮ ለሊት ተነስታ ነው እኮ መንገድ ለመጥረግ የምትሄደው። ለሊት ተነስታ የእኛ እናቶች ቅጠል ለመልቀም እንጀራ ለመጋገር ቆንስራ ለመስራት ይሄዳል። ግብደው ነው ወደል ቤት ቁጭ ብለን የእናታችንን እንድስት እንጠርጋለን። ፍትህ ለአዶናይ ፍትህ ለአዶናይ ኧረ በስመ አብ ምን አይነት መረገብ ነው ሆነ? ምን አይነት መረገብ ነው? አይቆጫቸውም። እናቴ ሞትቼ በምን ላግዝ፣ አባቴ በምን ላግዝ፣ ኑሬን በምን ላደራጅ፣ ካልሴን ልቆይር ወይ ጫማዬ ተቆዳል፣ ኑሬ በስብሳል፣ እኔ ወደፊት ምን ዓላማ አለኝ? የለም ወይኔ ጃንዬ ተሱ ይደክማል፣ በጣም ይደክማል። ከዛ ላይ እንዲህ ስንንዘላዘል እንከርማለን። ረሃቡ ጸና ሲል አይ በሊቢያ አድርጌ እዛው ባህር ይብላኝ፣ አገራችን እንዴት እንለውጥ፣ ፖለቲካውን እንነጋገርበት፣ ኢኮኖሚያዊ ማህበራዊ ጉዳዮች ላይ እንነጋገር፣ ችግሮቻችን እንፍታ፣ በሐሳብ እንሞግት የሚል ትውልድ ቄሱም ዝም መጽሐፉን ዝም ነው እና ባናወራውስ እንደው ቢቀር ደግሞ የኔም ንግግር ማዕቀብ እንዳስጥሉባቸው እኔም ባይሆን እንኳን ልጠንቆቆላቸው